በአንዲት መጥፎ አጋጣሚ የተሰራች ፕራንክ እንግዲህ የሀይሚንና የብሩክን ህይወት እንደዛ የሞቀ ፍቅራቸው እንደዛ በቃ ምን ላድርግልህ ከሚባባሉበት ፍቅር እንግዲህ ተትቶ እንግዲህ እንደምታያቸው በጣም ቂም እስከ መያያዝ እስከ አለመተማመን ፍቅራቸው እስከ መፈራረስ ደርሷል ማለት ነው። ይሄ የሆነበት ምክንያት እንግዲህ አንደኛ አለመተማመናቸው ነው። ሁለተኛ ነገር ደግሞ ፕራንኮች እየበዙ በሄዱ ቁጥር ሁላቸውም እንግዲህ በውስጣቸው ቂምን እየያዙ በመሄዳቸው ነው ዛሬ ላይ መተማመን ጠፍቶ በዚህ ልክ እንግዲህ ሁለቱም ለየቅል ከባድ ሁኔታ ላይ የሚገኙት ማለት ነውና የሶሲና የብሩክም ጉድ እንግዲህ እየወጣ ይገኛል ቀስ በቀስ እንግዲህ በዛም መሰረት ሀይሚ በጣም ተስፋ የመጨረሻ ደረጃ ላይ ደርሳለች ተስፋ በመቁረጥ ላይ ማለት ነው። ዳኒም እንግዲህ መጦ ዘው ብሎ ያለምንም ፈቃድ ያለምንም ለነገሩ ፈቅደውለት ነው እንጂ ባይፈቅዱለት አይገባም ነበርና ገብቶ ሀይሚንና ብሩክን ለማለያየት ነው እየሞከረ የሚገኘውና ሀይሚም እንግዲህ እያመነችው ትገኛለች እና ዋናው ነገር የብሩክና የሀይሚ ቀጣይ ህይወታቸው ደግሞ ቀጣይ ነገራቸው ምንድነው መሆን ያለበት የሚለውን ነገር እንግዲህ በደንብ እናወራበታለን። ሶሲና ብሩክስ በድብቅ ምንድነው እያደረጉ ያሉት የሚለውን ነገርም እንግዲህ በደንብ እናወራበታለን። ብሩክም እንግዲህ ለገንዘብ ብሎ እንደቀረባት ሀይሚን ለቪዲዮ ብቻ እንደሚፈልጋት እንጂ በቃ ምንም ጥሩ ነገር እንደሌለው በቃ ቁንጅና ብቻ ባዶ ወሬ ብቻ እንደሆነ ነው። ብሩክ ለሀይሚ ምንም የሚጠቅማት ነገር እንደሌለም ብዙ ሰዎች እያነሱ እያወሩ ይገኛሉ። ሀይሚም እንግዲህ በሌላ በኩል ደግሞ ሀይሚ ጠግባለች ነገ ጥሏት ቢሄድ ትቷት ቢሄድ እኮ በቃ እያለቃቀሰች ነበር የምትከተለውና ጥጋብ አላት። አሁን አብሯት ስላለ ስለለመናት ነው እንደዚህ የምትሆነው እና ይተዋት በቃ አትሆነውም የሚሉን ሰዎችም አሉ። እስኪ እንግዲህ አጠቃላይ የሶሲና የዳኒ ጉዳይስ እንዴት ይሆናል የሚለውንም በደንብ እናወራለን። ሶሲና ብሩክስ በድብቅ ምንድነው የሚያደርጉት የሚለው ፎቶ እስከ መላላክ ቴክስቶችን እስከ ማውራት በድብቅ ብዙ ነገሮችን እስከ ማድረስ ያደረሳቸው ነገር ምንድነው የሚለውንም እናወራበታለን። በቅድሚያ ግን ስለመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ ደግሞ ይህንን ቪዲዮ እስከ መጨረሻው ሳታዩ ምንም አይነት ሀሳብ አስተያየት እንዳሰጡ አደራ ላለሁኝ ማለት ነው። በቅድሚያ እንግዲህ ሀይሚና ብሩክ እንግዲህ ከተኮራረፉ ሀይሚ ነገሩን ዙሩን ካከረረችው ሰንበትበት ብሏልና እኔ ብዙ ቀን እናገራለሁ። አንድ ፕራንክ ቪዲዮ ጠንቋይ ነሽ ወይ የምትሉኝ ሰዎች አላችሁና ስትሉኝ በጣም ነው የምስቀው። ማለት ሀይሚ የሆነ ነገር ካጠፋች ዛሬ ወይኔ የዛሬ ሳምንት ወይ ደግሞ ከሆነ ቀን በኋላ እንዲፈጠራል ስል ያ ሁሉ ነገር ይፈጠራል። ሀይሚ ጥፋት አጥፍቶ ብሩክን አጥፍቶ እንደዛው ተው ይሄ ነገር እንደዚህ ነው የሚያደርገው ይሄ ደረጃ ላይ ያደርሳችኋል ብዬ እናገራለሁና ያ ደግሞ ከሆነ ጊዜ በኋላ ይሆናል እና ጠንቋይ ነሽ ወይ የምትሉ ሰዎች አላችሁና በአጭሩ ግን ጠንቋይ ምናምን ነገር ሳይሆን የሚሆነውን ነገር ነው ከሚያወሩት አንጻር ሊፈጠር የሚችለውን ነገር አርቄ ስለማይ ነው እንጂ ሌላ ትርጉምም ሌላ ጥንቆላም አይደለም ለማለት ነው ማስተላልፈው። እና ባጭሩ እንግዲህ ሀይሚም ነገሩን ዙሩን እያከረረችው ትገኛለች። አሁን እንደውም የሚደግፍ አስዋ አግኝታለች፣ አይዞሽ የሚል አስዋ አግኝታለች እና ነገራቶችን ሁሉ እየገፋችበት እየቀጠለችበት ትገኛለች። ብሩክ ደግሞ የእሷ አለማመን እጅግ በጣም እያሳሰበው ይገኛል ማለት ነው። ሀይሚም አንዳንዴ ውስጣችሁን ያለማመን ካሳያችሁት በቃ ካይናችሁ ላይ ያለውን እውነታ ራሱ ልትክዱ ትችላላችሁ። አእምሯችሁ ያንን ነገር አይቀበልም። ውሸት የሚለውን ነገር ነው። አሁን ለምሳሌ ብሩክ በዚህ ሰዓት ውሃውን ይሄ እኮ ውሃ ነው ብሎ ቢነግራት ሀይሚ ጠላ ነው ልትል ትችላለች፣ ወይ ደግሞ ጁስ ነው ልትል ትችላለች። ለምን አእምሯን እያሳሰባት ያለው ነገር ሌላ ነገር ነው እና ሌላ በትንሽ ጥርጣሬ ውስጥ ደግሞ ሆና ነው ያለችው። ዳኒ ደግሞ መጥቶ ጥርጣሬዋን እንድትጨምርበት እንድትቀጥልበት አላ አይደለ በጣም የሚያስጠላ ሙድ ነው እያራመደ የሚገኘው። እሱ ከሚስቱ ጋር ያለውን ችግር በዛው ቢፈታ የተሻለ ነበረ። ነገር ግን ደግሞ እኔ ያየሁት ነገር አለ፣ የሰማሁት ነገር አለ። ብሩክና ሶሲ በድብቅ እያወራሉ፣ በድብቅ ፎቶ ይላላካሉና እኔ ከቤስት ፍሬንዴ ጋር እማልላላከውን እነሱ ግን ወጣ ያለ ነገር እያደረጉ ነው። ስለዚህ ሁለቱም እየዋሹን ነው እያለ ነው የሚገኘው። ሀይሚ ደግሞ ይሄ ነገር በጣም አሳስቧታል፣ አስጨንቋታል፣ አሳዝኗታል፣ አስከፍቷታልና የበለጠ በቃ ጥርጣሬዋን እንድታረጋግጥ ነው እያደረጋት የሚገኘውና ከሆነ ይሆናል። እውነት ለመናገር አንድ ልናገር የምፈልገው ነገር ምንድነው አንድ ሰው ሀይሚዬ እኔ አሳዝነሽኛል ለምን ትንሽዬ ጥርጣሬ ይዘሽ ነበር፣ አሁን ደግሞ ብዙ ጥርጣሬሽን የሚያበዛ ነገር እያገኘሽ ነው የምትገኘውና አንቺም ወደዛ ውስጥ እየተሳብሽ እየሄድሽ ነው የምትገኘውና ፍቅር በልመና የሚሆን ነገር አይደለም። በቃ አንድ ሰው ለምኖ አንዱ ተለማኝ አንዱ ለማኝ የሚሆን ከሆነ በጣም ነው የሚያስጠላው። እና ይሄ እኮ የሁለታችሁ ፍቅር ነው አይደል? የብሩክና የሀይሚ ምንም አንድ ነው የሚያረጋችሁ ነገር እና እንዴት ነው ብሩክ በዚህ ልክ
እውነታውን ሊነግርሽ እየሞከረ አንቺ አለመረዳትሽ እጅግ በጣም አሳሳቢና አስጠሊታ ነገር ነው። የሁለታችሁ ነገር ስለሆነ ሁለታችሁም በቃ አንድ የሚያደርጋችሁን ነገር ፈልጋችሁ ወደ አንድ ለመምጣት እንጂ መሞከር ያለባችሁ የሚያጣላችሁን ነገር የሚያራርቃችሁን ነገር መጥፎውን ነገር እያሰባችሁ ለመለየት አይደለም ሰበብ መፈለግ ያለባችሁ ብዬ ነው የማስበውና አሁን ብሩክና ሶሲ ያሉበት ሁኔታ አዎ ማንኛውም ሰው ኢትዮጵያ ውስጥ ቤስት ፍሬንድ አለው፣ አይዋሽም። ሴትና ወንድም ሊሆን ይችላል፣ ወንድና ሴትም ሊሆኑ ይችላሉ። ቤስት ፍሬንድ አላቸው የራሳቸውና የራሳቸው ጊዜ አላቸው፣ የራሳቸው በቃ የሚያወሩበት ታይም አለ ምናምን ነገር ኢትስ ኖርማል ሊሆን ይችላል። ግን አንቺ ይሄንን ነገር እንዲያቆም ከፈለግሽ አሁን ቤስት ፍሬንድ ሊኖር አይገባም፣ ወይም ደግሞ ከሶሲ ጋር እንድትገናኝ አልፈልግም ብለሽ መናገር ትችያለሽ። ይሄ ነገር ካልተመቸሽ ከብሩክ ያለው ነገር ሶሲ ጋር ያለው ነገር ካልተመቸሽ በስርዓት ቆመሽ ማውራት። አንድ ማስጠንቀቂያ ትሰጫዋለሽ፣ ሁለት ማስጠንቀቂያ ትሰጫዋለሽ፣ ሶስት ይሰጣል ማለት ለምትወዱ ሰው ብዙ ዋጋ ይከፈላልና ባንዴ እንደዚህ ጥርጣሬ ውስጥ ገብተሽ ከሷ ጋር የሆነ ነገር አድርጋችኋል የሆነ ግንኙነት አላችሁ ብለሽ ጥርጣሬ ውስጥ ከምትገቢ በጣም አስቸጋሪ ነው እና ብሩክ ይሄን ያደርጋል ብዬ አላስብም። በእርግጥ አውርቶ ሊሆን ይችላል ምናምን እሱ ዳኒ ባለው ልክ ግን በጣም እያካበደ ነው ዳኒ በጣም እና ሀብም ራሱ ወንድሙ የብሩክ ወንድም ዳኒን እያስጠነቀቀው ነበረ በሀይሚና በብሩክ አትምጡብን እያለ ነበርና ሀይሚ ዋናው ነገር እኔ አንቺ ላይ ነው ሁሉን ነገር መስራት የምፈልገው። ለምን አንቺ ነሽ ነገሩን ዙሩን እያከረርሽ የምትገኘውና ይሄ ነገር መሆን የለበትም። በቃ ወደ አንድ የሚያመጣሽን ነገር እሱን ለማመን ነው ሰበብ መፈለግ ያለብሽ እንጂ እሱን ላለማመን ሰበብ መፈለግ የለብሽም። እና ሀይሚዬ ራሽን ጠብቂ። ከምንም በላይ ይሄንን ችግር የጀመራችሁት የሁለታችሁ ነው፣ የብሩክና የሀይሚ ነው። ሁለታችሁ ነው መፍታት ያለባችሁ ብዬ ነው የማስበውና ዳኒንና ሶሲ ቢታረቁም ባይታረቁም ነገ ተመልሰው መገናኘታቸው እኮ አይቀሩም። እነሱ ይገናኛሉ፣ አንድ ላይ ይሆናሉ እና በውስጣችሁ ደግሞ እነሱ ሁለቱ ባሉ ቁጥር በቃ ችግሮቹ እየሰፉ እየሄዱ ነው ያሉት። ዳኒም በዚህ ጋር የሆነ ነገር ይነግርሻል፣ ሶሲም በዛ እንደዛ ትላለች ምናምን ነገርና ያ በጣም የሚያስጠላ ሁለታችሁን የሚለያይም ነገር ነውና ዳኒ ሶሲ ከህይወታችሁ ማስወጣት አለባችሁ። ሀይሚያውን ዳኒን በጣም ሙሉ በሙሉ እያመንሹ ነው የምትገኘው እና አብዛኛውን ሰው ላይ እንደውም ሀይሚና ብሩክ ፍቅረኛ ማቾች አይደሉም። ሀይሚ ለምን በዚህ ልክ ትቀናለች? እንደውም ብሩክ ምንም አይፈልጋትም። ሀይሚ ነች እንደ ፍቅረኛ የምትጫወተው ሴት ይዞ ሲመጣ አክት የምታደርገው የሚሉ ሰዎችም አሉ። የብሩክንና የሀይሚን ፍቅር ጥርጣሬ ውስጥ የሚያስገቡ ብዙ ሰዎች አሉ። ለምን ከሚያደርጉት ከሚያሳዩት ነገር አንጻር ማለት ነው። በጣም አስቸጋሪ ነው። እሱን ያው እነሱ ነው የሚያውቁት። ሆኖም አልሆኑም እኛ ስለሚዋደዱ ስለሚተሳሰቡ ለወደፊትም አብረው ይሆናሉ ብለን ስለምናስብ ነው የምንደግፋቸው የምናበረታታቸውና ይሄን ነው ልል የምችለው። እና ሀይሚ ያው ከባድ ነገር እያደረገች ነው የምትገኘው። ውሳኔዋ ትንሽ ደስ አይልም። ብሩክን በጣም በዳኒ ራሷን ከሀይሚ በበለጠ ደግሞ ብሩክ ዳኒ ላይ እየተናደደበት ነው የሚገኘው። ለምን እንደዚህ ታደርጋለህ እንደዚህ ትላለህ እያለ ነው ያለው። ዳኒ ደግሞ እንኳን እኔ ነገራችሁ ነበር የመጀመሪያው ቀን ዳኒ ከመጣ በቃ ዳኒ ሮያልና ዳኒ ሮስት አንድ ናቸው ብያቸዋለሁ። እልህ ውስጥ ከገቡ በጣም የሚያስጠላ ነገር እንደሚያደርጉ በሰው ህይወት ውስጥ እንዴት እንደሚገቡ በደንብ ነግራችሁ ነበር ካስታወሳችሁ። እና ሀይሚ ብሩክን የግድ ማመን አለባት፣ ብሩክም ሀይሚን የግድ ማመን አለበትና አንድ ላይ ይሄንን ፍቅራቸውን ማዳን ይሄንን ጓደኝነታቸውን ይሄንን መፈላለጋቸውን አንድ ማድረግ አለባቸው ብዬ ነው የማስበው። ሁለቱም ዳኒንና ሶሲን ከህይወታቸው ማስወጣት ነው ያለባቸው። አንድነትን ከፈለጉ ፍቅርን ከፈለጉና ሀይሚያውን ከሚባለው በላይ በጣም አምራራለች፣ ዙሩን አክርሯለች። በእርግጥ በውስጡ ያለውን ነገር ማንም ማያውቅ ብዙ በቃ የተሰማት ነገር ሊኖር ይችላል። አስቸጋሪ ነው ምናምን ነገርና ይሄንን ነው ልል የምችለው። ግን በዚህ ወቅት ብሩክን የማመን ግዴታ አለባት። ማመን ነው ያለባት የእውነት ይሄን ያለ መጥፎ ባህሪ ወይ ደግሞ የማይስተካከል የሚያስጠላ አብሮት የተፈጠረ የሚያስጠላ ባህሪ የለበትም። ሰው ነው። ይሄንን አስተካክል እና አድርግ እና እናታደርግ ተባብሎ ቃል ተገባብተው ፍቅራቸውን ማስቀጠል ይችሉ ነበር። ግን ሀይሚ ለመስማትም ፈቃደኛ አይደለችም እና ደግሞ አሁን ጥርጣሬ ይመጣባታል። ባለፈው ያው ከዛ አንድ ሩም ውስጥ እንዴት ተቀመጡ እንዴት አብረው ሆኖ አለች። ከካሜራ ጀርባ ምን እንደሆነ ምን እናቃለን ምን እንዳደረጉ አላቅም አለች። ከዛ ደግሞ ድጋሚ ደግሞ እንዴት ነው እኔ እሷን ስጠራት እሱ ይዟት ይመጣል እሱን ይዛው ትመጣለች። እሱን ስጠራው ደግሞ እሷን ይዟት ይመጣል። ሁለቱም የማይላቀቁበት ምክንያት ምንድነው ብላ ደግሞ ሌላ ጥርጣሬ ውስጥ ገባች። በዚህ ጥርጣሬ ውስጥ ሆና ደግሞ ዳኒ ደግሞ መጥቶ በውስጥ እኮ ያወራሉ፣ ፎቶ ላክል ምናምን እየተባባሉ ቴክስት ያወራሉ፣ የኔ ቆንጆ ይላታል ብሎ ደግሞ አረጋገጠላት ማለት። ይሄ እየጨመረ ሄደ። ነገ ከነገ ወዲያ ምንም ነገር ቢያወራት ላሰመው ነው ማለት ነውና ሀይሚ ማድረግ ያለብሽ ነገር ተረጋጊ። ለፍቅር ሲባል ብዙ ዋጋ ይከፈላልና ሁሉን ነገር ተይውና እርሹና ኑሮሽን ኑሪ። ብሩክን ይቅርታውን ተቀበዩ። ከዚህ በኋላ ግን ከሶሲ ጋር እንዲገናኝ ካልፈለግሽ ማስጠንቀቂያ ሰጠሽው። አብራችሁ ነው ማስቀጠል ያለባችሁና
ብቻ አስቸጋሪ ነው። እንግዲህ በድብቅ ያወሩት ነገር ይሄ ነው። ማንኛውም ሰው ሊያወራ ይችላል እኮ ድብቅ ነገር ምናምን እንደዚህ ነው ጉዳቸውን አወጣሁት ብዙ ነገር አለ እስካሁን ይዤ የነበርኩት ነገር ምናምን ዳኒ ብዙ ነገር ቀጣጥሎ ምናምን ጨምሮ ሊያወራ ይችላል። እና ሀይሚ መስማት የለብሽም ከነዚህ ልጆች በአጭሩ ካረግሽ አስቸጋሪ ነው የሚሆነው። አሁንም በጣም ነው ተናዳ የሄደችው እና ምን ሊፈጠር እንደሚችል እጅግ በጣም አስቸጋሪ ነው የሆነው። ዙሩን እያከረሩት ነው የሚገኙት እና ብሩክ ደግሞ ሀይሚን ለገንዘብ ነው የሚፈልጋት። እሱ መልክ ብቻ ነው ምንም የለው ምናምን ለምትሉ ሰዎች እግዚአብሔርን ልንገራችሁ፣ ሀይሚና ብሩክ መቼም አይለዩ። መቼም ገና አብርሽና ሩታ ራሱ ስንት ነገር ተብለው ነበር በሰዓቱ እና የት እንደደረሱ ታውቃላችሁ። እስከ ትዳር ይዘው ቤተሰብ መስርተው እስከ መኖር ደርሰዋል። እና ሀይሚና ብሩክም ብዙ ፈተናዎች ሊመጡባቸው ይችላሉ። ለገንዘብ ማንም ጥቅም ፈልጎ እሷም ጥቅም ፈልጎ አልቀረበችውም፣ እሱም ጥቅም ፈልጎ አልቀረባትም። በአጠቃላይ መጀመሪያ ያው መፈላለግ ነበረ፣ ከዛ መተሳሰብ ምናምን። አሁን ፍቅር አላቸው። ስለዚህ አይለያዩ ምንም ፈተና ቢመጣባቸውም ብሩክ ማን ለሷ ምንም መርግጥ ታቅመዋለች። የምር መጀመሪያ ሲገናኙ ከሀይሚ ደጋፊ ይልቅ ከብሩክ ደጋፊ ይልቅ የሀይሚ ደጋፊ የሀይሚ ወዳጆች ይበዙ ነበር። ግን ደግሞ ምንም ለገንዘብ ፈልጓት አይደለም። እሷም የራሷን ትሰራለች፣ እሱም የራሷን ይሰራልና አንድ ላይ ነው የሚሰሩት። አንድ ላይ ሲሆኑ ነው የሚያምሩት። እሷ ብቻዋን ብትመጣ ምንም እንትን የለውም፣ እሱም ብቻዋን ቢመጣ ምንም ለውጥ የለውም። ማርያምን ነው የምላችሁና ምንም ለገንዘብ ለጥቅም ተብሎ ምንም የተጀመረ ነገር የለም እና አብረው እንግዲህ ተመልሰው ይመጣሉ። ምንም አፋችሁን አታበላሹ። ከጥቅም ጋር የተገናኘ ነገር የለም። ሰው ናቸው። አለመግባባት ተፈጠረ፣ ይዋደዳሉ፣ ይተሳሰባሉ። በምትወዱት ሰው ላይ ደግሞ ትቀናላችሁ፣ ትናደዳላችሁ፣ ትበሳጫላችሁ። ደስ የማይል ነገር ስታዩ እንደዚህ ትሆናላችሁ እና ሀይሚም ለዛ ነው እንደዛ የሆነችው። ስለዚህ ሌላ አዲስ ነገር የለውም። በቅርቡ ብቻ ሀይሚና ብሩክ አንድ ላይ ሆነው እንደሚመጡ ተስፋ እናደርጋለን። ዙሩ እንግዲህ ሊከር ይችላል፣ ከባድ ሊሆን ይችላል፣ ግን መታረቃቸው አይቀርም። ነገም ሆነ ከነገ ወዲያ ብቻ ፈጣሪ ሰላሙን እንዲያመጣው እንጸልይላቸው ለማለት ነው። ዳኒና ሶሲ ከህይወታቸው ውልቅ ብላችሁ ብትወጡ የተሻለ ነው። ሀይሚ ደግሞ ማንንም ሰው ሶስተኛ ወገን አስገብተሽ የዛን ሰው መስማት የለብሽም። ስላሳለፍሽው ጊዜ ብለሽ ስለ ብሩክ ነው ማሰብ ያለብሽ። ብሩክ የሚልሽን ነገር ነው መስማት ያለብሽ። ከብሩክ ጋር ነው ሁሉን ነገር ማውራት መነጋገር ያለብሽ እና ሌላው ሰው ትርፍ ነው ለማለት ነው የምወደው። ብቻ ግን አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ርዕስ ደግሞ ተመልሰን የምንገናኘው ይሆናል። እስከዛ ሰላም ቆዩልኝ።